ኮንተንት ስላልሆነ መተው ሊሰዱሽ እንደሚችሉ ማወቅ አለብሽ። የራስሽ የሰጠሽው ንግግር ነው። አሁን ለምሳሌ አመለሰት ተነስታ ቁጭ ብላ ስለ ሶሻል ሚዲያ ሰዎች ብታወራ ምን ሊሰጣት እንደሚችል አስበሽዋል? ምክንያቱም የአመለሰት ፕሮግራም ሰዎችን እንግድነት ጋብዛ ማውራት ነው፣ ጥያቄ መጠየቅ ነው። የገነት ኮንተንት ደግሞ ምንድነው? ልጆቿን ይዛ ከልጆቿ ጋር ፋሚሊ ላይፍ ስታይሏን ማሳየት ነው። ካልሆነ ደግሞ ሰዎችን ኢንተርቪው ማድረግ ነው እንጂ ቲክታክ ላይ ያሉ ሰዎች ያወሩትን ወሬ አጀንዳ አድርጋ ቁጭ ብላ እጇን አጣምራ የምታወራበት አይደለም የሷ ኮንተንት። ስለዚህ ፈልገሽው ነው የምትነካኪው ማለት ነው። ነገርኩሽ። እኔ ተች ነኝ ሴሌብሪቲ ሲመጣ ለኔ ማንም ሰጥቶኝ አይደለም እኮ ስራው ወይም የአንቺ ስራ ነው ተብዬ እኮ አይደለም። እኛ የመጣንበት አለ፣ እኛን የምታውቁን ኮንተንት አለ፣ የኛ ኮንተንት አለ። ሊያሹ ሲባል ዛሬ ደግሞ ምን ልታወራ ነው ስለማን ልትናገር ነው ብላችሁ ነው የምትጠብቁኝ አይደል? ስለዚህ ያንን ነው አይ ቲንክ ያንን ነው ማሰብ ያቃታችሁ። የምትመጡበትን ኮንተንት ትፈልጉታላችሁ። እኛ ላይ ሪከርድ መደረጉ በየቦታው ሪከርዳችንን ስታዩ ቫይራል ሲወጣ የሆነ ነገር ሲወጣ ጥቅሙን በዛ ልክ ያለ ይመስላችሁና ሳትፈልጉ ትገቡበታላችሁ፣ ግን ትጎዳላችሁ። ስፔሻሊ ስምና ዝና ያላችሁ ሰዎች፣ የራሳችሁ ፕሮግራም ያላችሁ ሰዎች ስታቀርቡ እንኳን ሰዎችን ስታቀርቡ እንኳን ሚዛናዊ ሆናችሁ ነው ማቅረብ ያለባችሁ። ወይ ከሆነ ሰው ጋር የሆነ ነገር ስትጠይቁ ራሱ በጣም ሚዛናዊ ሆናችሁ ነው መምጣት ያለባችሁ። ተረድታችሁኛል? በተለይ እንደዚህ እንትን የምትሉ ሰዎች እኔ የምለው ስለ ቶሚና ስለ ጌቻ አላወራንም እንዴ ጋይስ? ወይ ፎሎ ያረገኛል ቶሚ እያሳዘነኝ ምን ሰራበታል? ይበላል። ዳቦ ገዝተሽልኝ ነይና በዳቦ ልብላው አሙቂውና ፎሎ ያረገኛል። ሚስኪን ነው ግን ቶም ማርያም እና ጋይስ ቶም በጣም ሚስኪን ነው። እኮ ኮንተንት ሊሆን ይችላል ቫይራል እንድትሆን ፈልጋ ነው ላልሽ ለምትይ ነገር እኮ መልስ እየመለስኩልሽ እኮ ነው። ኮንተንት እንዲሆን ነው ቫይራል እንድትሆን ፈልጋ ከሆነ ስድቡን መቻል አለባት። አይኔ ፍቅር የምትሰደበውን የምትዘለፈውን ነገር መቻል አለባት። ልትናደድ አይገባም። አንቺ ወርቻል ሊቆስ ኩል አንቺ ምንሽ ነው ያነ ነው ያወራውላችሁ ያለው ኮንተንቷ ሊሆን ይችላል፣ ስራዋ ሊሆን ይችላል ምናምን። yes ሁሉም ሰው ኮንተንቱ ሊሆን ይችላል፣ ግን የመጣበትን መከበሪያሽን ማወቅ አለብሽ። ያነ ነው እየነገርኩሽ ያለሁት። ማማ ምንድን ያንን ያወራሁት ሌላ አይደለም። ፍቅር ዳሪ ብለኝ ቡና አለ እንዳታስቢ። ሰውዬው እንደውም ከዚህ ሳባላ ነው ሄዳለሁ ስለሚልስ እናንተ ራሳችሁ እኮ ትጠብቁታላችሁ። እኛ ስንተች እንድንተች እኮ እናንተ ራሳችሁ ትጠብቁታላችሁ። አሁን ትችትን ከኛ ነው መስማት የምትፈልጉት፣ ከገነት ነው መስማት የምትፈልጉት። ሀቅ እንነጋገር ጋይስ፣ ስለ እውነት እናውራ። ኬኳ ነው እንዳትውጪ። ከማን ነው መስማት የምትፈልጉት ትችትን? ከእናንተ እሺ፣ እሱን ነው የምላችሁ። ትችትን መስማት የምትፈልጉት ከኛ ነው፣ ከገነት አይደለም። እውነታው ስለ ሪያሊቲውን አሁን ስለ ሌላ ትርኪ ምርኪ የሶሻል ሚዲያ ግርግራችሁን ሳይሆን ስለ እውነት ካወራ እኛ ስንተች ነው ማዳመጥ የምትፈልጉት እንጂ እነሱ ሲተቹ አይደለም መስማት የምትፈልጉት። ከተለመደ ሰው ነው መስማት የምትፈልጉት። ስለዚህ ያላስለመዱ ሰዎች ደግሞ ያንን ለማስለመድ ሲመጡ ዱላ ነው እንደሸቱ ዱላ ነው የሚወረወርባቸው። ገብታችኋል? ኦሽካ ነው ማወቅ ያለባችሁ። ብር ከሰራች ማሬ ብር ስለመስራቱ አይደለም እኮ ያወራን ያለ ነው። ስለ ብሩ እኮ አይደለም። ኧረ ኬኳ በኪዳነ ምሕረት ኬኳ ምን እያደረግሽ ነው ልጄ? ምን ሆነሽ ነው? ኖ ዝም ስላልኩሽ ነው እንዴ? ኬኳ በጣም ነው የሚደብረው መሰሉ ስራ እንዴ ፊትሽ ላይ ታደርጊያለሽ ማ? ኖ ኬኳዬ አይደረግም እኮ እንደሱ። የኔ ልጅ እንደሱ እኮ አይደረግም። አይ ነው ጋይስ ምን እንደምታረግ ሊጡን ውስጥ ያረጋች አይላንድ እየከፈተች ትጨማለቀበታለች። እሱ አልበቃ ብሏት ደግሞ ምን እንደምታረግ ተቃላችሁ ፊቷን
እንደዚህ ነው። ቸካ ካካ ዋ ካካ ኬኳዬ አንደሱ ፊትሽን አትቀቢሽ። አብኪ ማብካቱን ግን ፊትሽ ላይ አትቀቢ እኮ ትታጠቢያለሽ፣ ግን ፊትሽን አትቀቢ። ሊጥ ፊት አይቀባም ዱዱዬ፣ ፊትሽ ሊጥ አይቀባም እኮ ትታጠቢያለሽ፣ ግን ፊትሽን አትቀቢ። መብታኑ ነው ስትታጠቡ ሊጥ ነው ታብካ። ግን ይኸው ውሃ እየመጠሽ ከዛ እየከፈተሽ ማለት ነው። አምጪ ያንንም ሃይላንድ። ስንተኛው ሃይላንድ መሰላችሁ? አምጪ ያንን ሃይላንድ። ስንተኛው ሃይላንድ እንደሆነ ከዛ እጇን እየነከረች ፊቷን ትለቀልቃለች። ያው 2 ሃይላንድ እያፈሰሰች ደፍታለች እንትኑ ላይ ማለት ነው። ከዛ እዚህ ላይ ያረገች እያቦካች ከዛ ፊቷን እያነሰች በዚህ ተቀባዋለች። እሺ እሺ ትዋማል 2 ዓመት ከ10 ነው። 2 ዓመት ከ10 ነው። እንግዲህ ፍቅር ትልቅ ነው አምጥቶ ኬኩ ባካ ድረስ ትልቅ ነው ወስደው። አረ ኬኳ ፊትሽን አትቀቢ። ኖ ፊት ላይ አትቀቢ። ካካ ነው። አዎ ካካ ኬኳዬ ካካ ቡርቴ ምን እንደምታደርግ ብታውቂ። ሊጡን እያቦካሽ ፊቷን ሶስት ዓመቷ ሰኔ 19 ነው የሚሞላው። 3 ዓመቷ ማሪ መጣችልሽ። አሰራር ዋንጫ በላት እንኳን አንቺ ክብራ ይወድልሽ። ታይኬኮ ይውጃል ልጅ እንዳረጋችሁ ጋይስ ነው ላሳያችሁ። ልጅ ፊትሽን አጣጭጅ ብቻ ይውጃል። በገብርኤል ቀን የገብርኤል ልጅ ኮላት ኬኮ ወተቱ ይሰርጋው ተጾሰብኝ ደፋችሁ። የት እኔ እንዴት እንደደፋችሁ እዛ አበባው ላይ መሰለኝ። እኔ እንጃ መሬት ላይ እዚህ ጋር የለም። ኬኮ ወተቱ ማለት ነው። አይ አልጠጣችሁም። ወተቱን ይታረክሽ ዱዱ ወተቱን ስትጫወትበት የቆየችው በቃ ውሃ እያረገች ውሃው ቀጥኗል ወተቱ። ኬኳ አረ ፊትሽን አረ በእናትሽ ቡርቴያት ስቢ። ወተቱን እንዴት ነው ያረክሽው ኬኳ? ወተቱን ዋ ካ አዳጊ የቱ ጋር ዋ ካ ኖ ወተቱን የታረክሽው አዳጊ ጠጣሽው? ጎበዝሽ ጠጣሁት ወተቱን ጠጣሁት። ገብርኤላ ማለት ስሟ በጣም የኬኳ ስም በጣም ነው የሚያምረው። ባይዘበይ ሴስ ነው የወለድኳት ማለት ስሟ በጣም ነው የሚያምረው። ችሩባቢው ራሱ በጣም ነው ደስ የሚለው። እኔ አምጪ ኬኳ አልጥረግልሽ ነይ ማይ